ሌላው ዓለም የነጻነት በዓሉን ከባርነት ቀንበር የተላቀቀበት በዓሉን ያከብራል። እኛ ግን የድል በዓልን እናከብራለን። በጣም አስገራሚ ነገሮችን ነው ዛሬ ይዤላችሁ የምቀርበው። ያልተሰሙ ነገሮችን ነው ዛሬ ምዳስስላችሁ። ጣይቱ ብጡል ብርሃን ዘኢትዮጵያ ያሉትንም ተናግሬ በኮንግረስ ላይብራሪ በተለይ በኢትዮጵያ ኮሌክሽን መግቢያው በር ላይ በትልቁ ተሰቅሎ ሳየው በጣም ልቤ ነበር የተነካው። ከዚህ በኋላ ለንጉሱ ምን እንዳደረጉ ይነግሩታል ነው። ንጉሱ ይሄን በግዕዝ የተጻፉ ዶክመንቶችን አገለባብጥ ነበረ። በዛ ውስጥ ያገኘሁትን ነገር ነው ዛሬ የማካፍላችሁ። በ7000 ካሬ ላይ ያረፈ ቅንጡ ሞል በደራችው ሜክሲኮ አቅራቢያ በምትገኘው ቡልጋሪያ መብራቱ ጋር G+5 በሆነው የንግድ ማዕከል ላይ አራተኛና አምስተኛ ፎቅ 900 ሺህ ብር ቅድመ ክፍያ በ3.9 ሚሊዮን ብር ጠቅላላ ክፍያ፣ ሶስተኛ ፎቅ በ1.3 ሚሊዮን ብር ቅድመ ክፍያ በ4.5 ሚሊዮን ብር ጠቅላላ ክፍያ፣ ሁለተኛ ፎቅ በ2 ሚሊዮን ብር ቅድመ ክፍያ በ5.2 ሚሊዮን ብር ጠቅላላ ክፍያ፣ አንደኛ ፎቅ በ2.5 ሚሊዮን ብር ቅድመ ክፍያ በ6.5 ሚሊዮን ብር ጠቅላላ ክፍያ እንዲሁም ግራውንድ ፍሎር ላይ በ3.5 ሚሊዮን ብር ቅድመ ክፍያ በ9 ሚሊዮን ብር ጠቅላላ ክፍያ በ24 ወራት ውስጥ የሚረከቡ የንግድ ሱቆችን እነሆ ለእናንተ። አሊያም የመኖሪያ አፓርትመንቶችን በቤተ መንግስት አቅራቢያ በሆነችው በአቧሬ ባለ 2 መኝታ በአንዴ ለሚከፍሉ በ8.4 ሚሊዮን ብር፣ ባለ 3 መኝታ በ9.1 ሚሊዮን ብር ከ20 በመቶ አከፋፈል ጋር እንዲሁ አማራጮችን ይዘን መጥተናል። ለበለጠ መረጃ እታች ባሉት ስልኮች ይደውሉልን። ቴምር ሪል ስቴት። ክቡራና ክቡራት እንደምን አመሻችሁ፣ እንደምን ቆያችሁ፣ እንደምን ዋላችሁ? እኔ በጣም ሰላም ነኝ፣ እግዚአብሔር ይመስገን። ባላችሁበት አገር በሀገርም ውስጥ በውጭም የምትኖሩ ሰላማችሁ ይብዛ። እንኳን የአድዋ የድል በዓል በሰላም አደረሳችሁ እላለሁ። ሌላው ዓለም የነጻነት በዓሉን ከባርነት ቀንበር የተላቀቀበት በዓሉን ያከብራል። እኛ ግን የድል በዓልን እናከብራለንና ለመላው ኢትዮጵያውያን እንኳን አባቶቻችን በእውነት ፍጹም ተጋድሎ በሀገራዊ ፍቅር አድርገው በእውነት የኢትዮጵያን ክብር በመላው ዓለም እንዲታወቅ ያደረጉበት ታላቅ በዓል ነውና እንኳን አደረሳችሁ ላለው። በጣም አስገራሚ ነገሮችን ነው ዛሬ ይዤላችሁ የምቀርበው። ያልተሰሙ ነገሮችን ነው ዛሬ ምዳስስላችሁ። ሐሳብ አስተያየታችሁ ላኩልን። እኔ ግን እስቲ ባዘጋጀሁት በዚህ መርሃ ግብር እስቲ ንጉሠ ነገሥት ዳግማዊ አጼ ምኒልክ የተናገሩትን ኃይለ ቃል መነሻ አድርጌ ጣይቱ ብጡል ብርሃን ዘኢትዮጵያ ያሉትንም ተናግሬ ወደ ዋናው መርሃ ግብራችን እንሄዳለን። ክቡራን ተመልካቾቻችን ሐሳብ አስተያየታችሁን ላኩልን። የሚገርሙ ነገሮችን እንዳስሳለን። ብራናዎቹን ገልጠን አገለባብጠን ብዙ ምስጢራትን ምንተነትንበት ሰዓት ላይ ደርሰናል። ክቡራን ተመልካቾቻችን እስቲ መጀመሪያ ይሄንን ደስ የሚል ኃይለ ቃላቸው ላንብብላችሁ። እንዲህ ይላሉ ንጉሠ ነገሥቱ። ልዑል እግዚአብሔር በቸርነቱ እስካሁን ጠላት አጥፍቶ ሀገር አስፍቶ አኖረኝ። እኔም እስካሁን በልዑል እግዚአብሔር ቸርነት ገዛው። እንግዲህ ብሞት ሞት የሁሉ ነውና ለኔ ሞት አላዝንም። ደግሞም ልዑል እግዚአብሔር አሳፍሮኝ አያውቅም፣ እንግዲህም ያሳፍረኛል ብዬ አልጠረጥረውም። አሁንም ሀገር የሚያጠፋ ሃይማኖት የሚለውጥ ጠላት ልዑል እግዚአብሔር የወሰነልንን ባህር አልፎ መጥቷል። እኔም የሀገሬ ከብት ማለቅ የሰውን መድከም አይቼ እስካሁን ዝም ብለው ደግሞ እያለፈ እንደ ፍልፈል መሬት ይቆፍር ጀመር። አሁን ግን በልዑል እግዚአብሔር ረዳትነት ሀገሬን አሳልፌ አልሰጠውም። ያገሬ ሰው ካሁን ቀድሞ የበደልኩ አይመስለኝም። አንተም እስካሁን አላስቀየምከኝም። አሁንም ጉልበት ካለህ በጉልበት እርዳኝ። ጉልበት የሌለ ለልጅ ለሚስት ለሃይማኖት ስትል በሐዘን እርዳኝ። ወስልተህ የቀረ ግን ኋላ ትጣላኛለህ። አልተውህም። እግዝእትነ ማርያምን ለዚህ አማላጅ የለኝም። ዘመቻዬም በጥቅምት ነውና የሸዋ ሰው እስከ ጥቅምት እኩሌታ ድረስ ወረይሉ ከተ ላገኘ። እንግዲህ ይሄ የንጉሠ ነገሥት የዳግማዊ ምኒልክ የክተት አዋጅ በተለይ መስከረም ላይ የተነገረ በጣም አስገራሚ እግዝእትነ ማርያምን ለዚህ አማላጅ የለኝም ብለው የተናገሩበት በጣም አስገራሚ ነው። እቴጌ ጣይቱ ደግሞ ብርሃን ዘኢትዮጵያ ያሉትን ደግሞ እነግራቸዋለሁ። እኔ ሴት ነኝ፣ ጦርነት አልወድም፣ ግን እንዲህ መሳዩን ሁሉ ከመቀበል ጦርነትን እመርጣለሁ። እኛ ለራሳችን እንበቃለን። የእናንተ የበላይ ጠባቂነትን አንፈልግም።
እናንተንም አንፈራችሁም። እንግዲህ የውጫሌ አንቀጽ 17ን ውል በማስመልከት እምዬ ምኒልክና ብርሃን ዘኢትዮጵያ እቴጌ ጣይቱ የተናገሩትን ንግግር በመናገር የዛሬው መርሃ ግብር ጀምሬያለሁ። ክቡራን ተመልካቾቻችን በጣም የሚገራርሙ ነገሮችን ነው ዛሬ የምናየው። በተለይ ከራሴ ተሞክሮ አንድ ነገር ላካፍላችሁ እወዳለሁ። ሁለት ሀገራት በጎበኘውበት ጊዜ ይህን የአድዋን ድል ያስመለከተ አይቻለሁ። አንደኛው የእንግሊዝ ሀገር ለንደን የሚገኘው ትልቁ ሚዚየም ላይ በተለይ በኢትዮጵያ ኮሌክሽን ላይ የአድዋ ጦርነት በተለይ ንጉሠ ነገሥቱ ያሉበት በርካታ ተዋጊዎች ያሉበት ቅዱስ ጊዮርጊስ ፈረሱ ላይ ሆኖ እንግሊዝ ብሔራዊ ሚዚየም ላይ ባየው ጊዜ የተሰማኝን ስሜት በእውነት እኔ ልነግራችሁ አልችልም። በጣም ቃላት ያጥረኛል። ሌላው ደግሞ ሰሜን አሜሪካ ዋሽንግተን ዲሲ ኮንግረስ ላይብራሪ ተፈቅዶልኝ ጉብኝት ባደረኩኝ ጊዜ በተለይ ንጉሠ ነገሥቱ ያሉበት እቴጌ ጣይቱ ያሉበት ቅዱስ ጊዮርጊስ ፈረሱ ላይ ሆኖ ኢትዮጵያውያንን ሲራዳ ኢትዮጵያውያን ከጣሊያኖች ጋር የሚያደርጉትን ፍልሚያ በኮንግረስ ላይብራሪ በተለይ በኢትዮጵያ ኮሌክሽን መግቢያው በር ላይ በትልቁ ተሰቅሎ ሳየው በጣም ልቤ ነበር የተነካው። እንግዲህ በሀያላን ሀገራት በምንላቸው በእንግሊዝ በሰሜን አሜሪካ ባየኋቸው ጊዜ ተደንቄ ሁለቱም ቦታ ላይ ፎቶ ተነስቻለሁ ለማስታወሻ። ክቡራን ተመልካቾቻችን ይሄ እንግዲህ ዓለምን ያስደነቀ ሌሎቹ የአፍሪካ ሀገራት ደግሞ ከቅኝ ገዢዎቻቸው ቀንበር እንዲላቀቁ በርን የከፈተላቸው ታላቅ የአፍሪካም የጥቁሮች ድል ተብሎ የሚወሳ ነው። ክቡራን ተመልካቾቻችን እንግዲህ በዛሬው ዕለት ስለ አድዋ ብዙ ልነግራችሁ እችል ነበረ። ነገር ግን በሚዲያው ተሰሙታላችሁ፣ በማህበራዊ ድረገጽም እየተለቀቀ ስለሆነ እንደምታነቡት ሙሉ እምነት ስላለኝ እኔም ነግራችሁ ምናልባት ሌሎቹ ሊነግሯችሁ የማይችሉትን ክፍል መርጬ ነግራችኋለሁ። ሐሳብ አስተያየታችሁ ላኩልን። ከዚህ በኋላ ቀጥታ ወደ ዋናው ምስጢር እንገባለን። ዘግይታችሁ የመጣችሁት አሁንም ሐሳብ አስተያየታችሁን ላኩልን። ዛሬ የምነግራችሁ ታላቅ ምስጢር ነው። በተለይ በዚህ ሳምንት ብዙ ብራናዎችን ገልበጥበጥ እያረኩ እያነበብኩኝ ነበረ። በተሻለኝ አቅም ቢያንስ በሳምንት አንድ ጊዜ ትልልቅ ብራናዎችን የማንበብ የመመርመር ጊዜ አለኝ። ጊዜ ወስኜላቸዋለሁ። በተለይ ታላቅ ሀገራዊ በዓል ሲቃረብ እንደ አድዋ የድል በዓል በሚቃረብበት ጊዜ የማነባቸው መጻሕፍት አሉኝ። እነዛን መጻሕፍት በቀላሉ እናንተ ልታገኟቸው እንደማትችሉ እገምታለሁ። ምናልባት አጥኞች፣ ተመራማሪዎች፣ አልፎ አንዳንድ ሊቃውንት ሊያገኟቸው ይችላሉ እንጂ ብዙዎቻችሁ በግዕዝ ስለተጻፉ እነዚህ ዶክመንቶች አታገኟቸውም የሚል እምነት አለኝ። እውነትም ነው። ስለዚህ እነዛን ያነበብኳቸውን ነው ማካፍላችሁ። በተለይ በዚህ ሳምንት ሳነበው የነበረው አንድ የግዕዝ ዶክመንት ታሪከ ነገሥት ነው። ብዕለ ነገሥት፣ ስርዓተ መንግስት፣ ፍትሐ ነገሥት እነዚህ በጣም ወሳኝ ናቸው። በተለይ የተለያዩ ክሮኒክሎች አሉ፣ የነገስታት ዜና መዋዕሎች አሉ። እነሱ ራሳቸው አንድ ክፍል ናቸው። በተለይ ግን በጣም ደስ ከሚሉኝ ነገሮች ክብረ ነገሥትን እወዳለሁ። ታሪከ ነገሥት በጣም የብራናውን አንብቤያለሁ። ብዕለ ነገሥት የነገስታት ስርዓተ መንግስትና ወግ የያዘ በግዕዝ የተጻፉ ዶክመንቶችን አገለባብጥ ነበረ። በዛ ውስጥ ያገኘሁትን ነገር ነው ዛሬ የማካፍላችሁ። ግዕዝ ነው። እኔ ግዕዙን ወደ አማርኛ የተረጎምኩላችሁ እጅግ አስገራሚ የኢትዮጵያ ስርዓተ መንግስት የነበረውን ነው ምነግራችሁ። ስርዓተ መንግስትና ስርዓተ ወጋቸውን ከብራናው እኔ ግዕዙን እየተረጎምኩላችሁ አቀርብላችኋለሁ። በጣም የሚገርም ከለርፉል የሆነ የነገስታት አሽራሻም ስርዓትን ነው ምነግራችሁ። ምናልባት ብላክ ፓንተር የሚለውን ፊልም ካያችሁ እዛ ላይ የምታዩትን ይሄ ነገስታቱን ስርዓት እዚህ ኢትዮጵያዊ ዶክመንት ላይ ታዩታላችሁና በጣም የሚገርም ነው። ስለዚህ ይሄን ታሪክ የምትሰሙ የፊልም ፕሮዲውሰሮች ፊልም አድርጋችሁ እንድታሳዩን ነው ናቀርብላችሁ። ከብዙ ሺህ ዓመት በፊት ጀምሮ የነበረውን ነው እዚህ መጽሐፍ ላይ ወጉን፣ ስርዓቱን እና በዛ ላይ ደግሞ የጦር መኳንንቱን፣ መሳፍንቱን፣ ሹማምንቱን ከነዝርዝራቸው ነው ምነግራችሁ እንዳሻሻማቸውም ጨምሬ። ስለዚህ ዝግጁ ሁኑ። እንግዲህ አሁን
አንድ ንጉሠ ነገሥት ዘኢትዮጵያ ለመባል የሚደረግለትን መስፈርትና ሲሾም ምን አይነት አቀባበል ይደረግለት እንደነበረ ነው ታሪከ ነገሥት በተለይ እያንዳንዱን ስርዓትና ወግ የሚጽፈው። መጀመሪያ እንግዲህ ንጉሱ ወደ ንጉሠ ነገሥት ዘኢትዮጵያ ለመባል በሚቀርብበት ጊዜ ምን ይላል የግዕዙ ዶክመንት? ሰራዊቱ መሳፍንቱ መኳንንቱ ወይዙ በዲሆሙ ጸበርተ ወዘይተ ይላል። የዘንባባ ዝንጣፊ የዘይት ዝንጣፊ ይዘው ይጠብቃሉ ይላል። ይህ በጣም የሚገርም ነው። እንደው ፊልም ሆኖ እኔ ይሄን መጽሐፍ ሳነበው በህሊናዬ እስለው ነበር። ያን ዘመን ውስጥ ገብቼ ነበርና ወይዙ በዲሆሙ ጸበርተ ወዘይተ ይላል የግዕዙ ዶክመንት። ምን ይዙ ነበረ? ዘንባባ ይዛሉ፣ የዘይት ዝንጣፊ። ህዝቡ መሳፍንቱ መኳንንቱ ህዝቡ ወካይናቲ ዘምስለ ማዕጠንት ወመስቀል። አሁን ስርዓተ ጸሎቱን ነው። ከስርዓተ ጸሎቱ በኋላ የሚደረጉት ደግሞ ነገሮች ይገርማሉ። እንግዲህ በቤተ ክርስቲያን ነበረ ንጉሠ ነገሥት ተብለው ተቀብተው የሚሾሙት። የሚገርመው ዛሬ ንግስቶች እንግሊዝ በንግስት ነው የምትተዳደረው። እንግዲህ እኛ ሀገር በዚህ ኋላ ቀር ይሉናል። እነሱ ግን እንግሊዝም በንግስት አውስትራሊያም እንደዚሁ የእንግሊዟ ንግስት ነው የምትመራው። ካናዳም እንደዚሁ ስርዓት አላት እና በእኛ ግን ሙሉ በሙሉ እንዲቆም የተደረገው እና ያ ግን ስርዓቱን ብናቀው ራሱ በጣም የሚገርም ነው። እና ካህናትህ ዘምስለ ማዕጠንት ወመስቀል ይላል። ማዕጠንታቸውን ይዘው መስቀላቸውን ይዘው ይቆማሉ። ከዛ በኋላ ይቀውሙ ወይብሉ መዝሙረ ዘሚት 17 ግነዩ ብሩክ ዘይመጽእ በስመ እግዚአብሔር። ከዛ በኋላ መስቀላቸውና ማዕጠንታቸውን ይዘው መዝሙር 117ን ከፍ አድርገው ድምጻቸውን ከፍ አድርገው በእግዚአብሔር ስም የሚመጣ ቡሩክ ነው፣ ግነዩ ለእግዚአብሔር ተገዙ የሚለውን ካህናቱ በቤተ መቅደስ ያሰማሉ። መሳፍንቱ መኳንንቱ ዘንባባ ይዘው ይቆማሉ ይላል። እንግዲህ ሕጉ ነው። ከዛ በኋላ ዘንተ ይብሉን ዘያውዱ ወያመጹ መጽሐፈ ኦሪት ወነቢያት ወንጌል ወሐዋርያ ይላል። ከዛ በኋላ ለሹመት የሚመቹ ቃላት ከኦሪቱ ከነቢያቱ ከወንጌሉ ከግብረ ሐዋርያቱ እያውጣጡ በቤተ መቅደስ ስርዓተ ጸሎቱን ካህናቱ ያደርሳሉ ይላል። ወያነብቡ መዝሙረ ዳዊት ወመኃልየ ይላል። መዝሙረ ዳዊት ይጸልያሉ፣ መኃልየን ካህናቱ ያደርሳሉ። ከዛ በኋላ ሊቃውንቱ ይቆሙና አርያም ይመራሉ፣ ቀዳሚ ዜማ ይመራሉ። በኃይል ከእግዚኦ የሚላል ይገብሩ በዓለ አክለ ሰማየት ከናፍረ ካህናት አጥመቀሙ ለካህናት የሚል ልዩ ምስጋና ያደርሳሉ። ከዛ ክስተቱ መወድስ ሁሉ ይደርስ ነበረ። መሳፍንቱ መኳንንቱ ዘንባባቸውን ይዘው ካህናቱና ዲያቆናቱ ለንግስና የሚገባውን ስርዓተ ጸሎት ያደርሳሉ። ከዛ በኋላ በንጉሱ ዙፋን አካባቢ አበባ ይጎዘጎዛል። እንግዲህ ኢትዮጵያና አበባ በጣም ብዙ ትርጉም አላቸው። አበባ ይጎዘጎዛል። ከዛ ወይወፁ ለይደሎሙ ሀበ ውእቱ ምቋም ይላል። የማይገባቸው ሰዎች ከዚያ መቆም ያወጣሉ። አሁን የንጉሱ ብቻ ሊሆን ነው ማለት ነው። ሐር ነጸፋል፣ አበባ ይፈነዳል፣ ሐረግ ይሳብበታል፣ ሽቱ ያረፈርቡበታል። ከዛ በኋላ በጣም የሚገርመው ነገር ወያስሩ አንበሳ ወጎሽ ይላል። አንበሳና ጎሽ ከንጉሱ ፊት ይታሰራል ይላል። እንግዲህ አስቡት። እንግዲህ አንበሳ ይመጣል፣ ጎሽ ይመጣና ይታሰራል። አድነው ሊሆን ይችላል። በተለይ አንበሳ እንግዲህ በአፄ ኃይለ ሥላሴ ዘመን እንኳን አንበሳ ሲጋልቡ በዩቲዩብ ላይ ተመልክቻለሁና አንበሳ ይመጣል። ከዛ በኋላ ወይወግ ንጉስ በእዴሁ ይላል። ንጉሱ አንበሳውን በእጁ ይመተዋል፣ ይወገዋል፣ ወይም በያዘው በትር ይመተዋል ይላል። ምክንያቱም ንጉሠ ነገሥት ስለሆነ ማለት ነው ራሱና ምን ያህል ኃይሉን ለመግለጽ አንበሳውን ይመተዋል ይላል። ወካላንን ለተርፉ አራዊት ወአዕዋፍ ይቀትልዎሙ በአውደ ትዕይንት ይላል። ከዛ በኋላ ሰፊ አደባባይ ላይ የተለያዩትን ነገሮችን የአደን ስርዓት እንደዚህ የጦር ኃይሉን ያሳያል ይላልና ያን ጊዜ ይላል በጣም ትልቅ ውካታና ደስታ ይሆናል። ወንዘ ይበውሃ በመንበረ መንግስት ይዘሩ ወርቅ ይላል። ልክ ወደዛ አንበሳውን ከመታ በኋላ ንጉሱ ማለት ነው ልክ ወደ መንግስቱ ዙፋን ከመድረሱ በፊት ወርቅ ይበትን ነበር ይላል። መበተን አለበት። አንድ ንጉስ ኢትዮጵያ ላይ ሲሾም ይዘሩ ወርቅ ይበትናል ይላል። ዘግኖ ይበትናል። በቃ እንግዲህ ይሄ በጣም የሚገርም ከአፄ ገብረ መስቀል የጥንት ስንት ሺህ ዓመት በፊት የነበረ ስርዓት ነው። ከዛ በኋላ
ምን ይላል? ግዕዙን ነው ወደ አማርኛው መልስላችኋለሁ። ወይነብር ዲበ መንበረ ወርቅ ይላል። ምንጣፍ ይነጠፍለትና በወርቅ ዙፋኑ ላይ ይቀመጣል። እንግዲህ የንጉሰ ነገስቱ መቀመጫ የወርቅ ዙፋን ነው ማለት ነው። ሰሎሞን ራሱ በእስራኤል ንጉስ በሆነ ጊዜ 12 እርከን ደረጃ ተወጥቶ የወርቅ አትሮንስ አለው፣ መቀመጫ አለው። 6 አንበሳ፣ በዚህ 6 አንበሳ የወርቅ አናብስት ማለት ነው በዙፋኑ ዙሪያ እንዳለ መርገጫው አንበሳ እንደሆነ ይሄም በወርቅ ዙፋን ላይ ይቀመጣል። ግን አስቀድሞ አበባ ይፈነዳል፣ ህዝቡ ዘንባባ ይዛል፣ ካህናቱ ጸሎት ያደርጋሉ። ከዛ በኋላ ነግሬያቸዋለሁ አንበሳውን ይመታዋል ኃይሉን ለመግለጽ። ሰራዊቱም ደግሞ የተለያዩ አራዊት ላይ አደን ትርኢት ይደረጋል ኃይላቸውን ለመግለጽ። ከዛ በኋላ ምንጣፍ ተነጥፎ የወርቅ ዙፋን ላይ ንጉሰ ነገስቱ ይቀመጣል ይላል። ከዛ በኋላ ይሄ ታሪክ ምን ይላል? ወያመጹ ክሌቱ ገይበ ወርቅ ወክሌቱ ገይበ ብሩር። ሁለት የወርቅ ትልልቅ ጽዋ እግር ያለው ጽዋ ይመጣል። ሁለት የብር ዋንጫ ይመጣል። ትልቅ ዋንጫ ሁለት ይመጣል ይላል። እንግዲህ ይሄ ሲሾም ያለው ስርዓት ነው። ከዛ ዲበ ገይበ ወርቅ ይወዲው ሐሊቦ ሜሰ ይላል። ልክ አንድ የወርቁ ጽዋ ላይ ምን ይደረጋል? ወተትና የወይን ጠጅ ይሞሉበት ነበር ይላል። ሁለቱ የወርቅ ትልልቅ ጽዋ ያመጡት ላይ ወዲበ ገይበ ብሩር ይወዲው ማይ ወይቀቡ በከመግ ዲበ ርዕሰ ንጉስ ወመ ዮርዳኖስ ይላል። ይሄ ታሪከ ነገሥት ምን ማለት ነው? በትልቅ እግር ባለው በብሩ ጽዋ ደግሞ ውሃ ይጨምሩበታል። ከዛ በኋላ እንደ ሕጉ የንጉሱን ራስ ይቀቡታል፣ የዮርዳኖስን ውሃ ይረጩታል። እንግዲህ ከዮርዳኖስ ጌታችን ከተጠመቀበት ይመጣል። ብዙ በኢየሩሳሌም ጉዞ ይደረግ ነበርና ወይም ጸልየውበት ንጉሱን ይረጩታል ይላል። ይሄ እንግዲህ የነበረው ስርዓት ነው። ከዛ በኋላ በሀበ ኩሉ ዘይገብሩ ሕገ ወይቀርጹ ስዕርተ ርእሱ በከመ ሕጎሙ ሊሾም አዲስ ዘውድ ሊቀዳጅ ስላለ የራሱን ጸጉር ይላጫል ንጉሱ። ለምሳሌ ካህናት ክህነት ሲቀበሉ ጸጉራቸው እንደሚላጩ ይሄም ደግሞ ልክ እንደ ሕጋቸው የራሱን ጸጉር ይቆርጡታል ይላል ንጉሰ ነገስቱን ማለት ነው። ከዛ በኋላ ይሄ ስርዓት ሊፈጸም ሲል ካህናት ምስለ ማይጠንት ወዲያቆናት ምስለ ማሃቱ ወያውዱ ታቦተ ሰለስተ ጊዜ ይላል። ካህናት ማይጠንታቸውን ይዘው ዲያቆናት መብራት ይዘው ታቦተ ሕጉን መንበሩ 3 ጊዜ ይዞሩታል። ከዛ በኋላ ወያመጹ ጸጉረ ርእሱ ሀበ እብን ዘሃለውት ውስተ አፈ ጽዮን እንተ ትትባሃል ምህፃነ ነገስት ወይወዱ ውስቴቱ ውስተ ጸጉረ ርእሱ ወይገብሩ ላይሌው ፍሜ ዘውስተ ማይጠንት ይላል። እና የራሱን ጸጉር የነገስታት መማፀኛ በምትባል በአፈ ጽዮን ወዳለች ደንጊያ ያመጡትና የራሱን ጸጉር እዛ ላይ ያኖራሉ ይላል። እንግዲህ ጸጉር ብዙ ምስጢር አለው። በጥንቱ ዘመን ጥፍርና ጸጉር በጣም ትርጉም አለው። ለምሳሌ ጸጉር መብቀሉ የመወለዳችን ምሳሌ ነው። ጸጉራችን ማደጉ የማደጋችን ምሳሌ ነው። መላጨታችን የመሞታችን ምሳሌ ነው። ዳግመኛ መብቀሉ ከሞት የመነሳታችን ምሳሌ ሲምቦል ተደርጎ ኢትዮጵያ ላይ ይታያል። ጥፍራችን መብቀሉ የመወለዳችን ምሳሌ ነው። ጥፍራችን ማደጉ የማደጋችን፣ መቆረጣችን የመሞታችን ነው። ዳግመኛ መብቀሉ ከሞት እንደምንነሳ ያመለክታል። በጣም ይሄ ነውና እዛ ላይ ማይጠንት ያለውን ፍም ያደርጋሉ። ምን ይላል? ወያመሐጽንዎ ለንጉስ ሀበ እግዚአብሔር ወሀበ እግዝእትነ ማርያም። ከዚህ በኋላ ለልዑል እግዚአብሔርና ለእግዝእትነ ማርያም ንጉሱን አደራ ይሰጣሉ ይላል። እንግዲህ ካህናቱ እንግዲህ እግዚአብሔር እንዲጠብቀው እመቤታችን ቅድስት ድንግል ማርያም በምልጃዋ እንድትደግፈው አደራ ይሰጣል። ለዚህ ነው ንጉሰ ነገስቱ እግዝእትነ ማርያምን ለዚህ አማላጅ የለኝም ያሉት። አደራ ይሰጡ ነበረ። እንግዲህ በጥንት ዘመን ሁሉም ነገስታተ ኢትዮጵያ አብርሃ ጽብሃም ይሄ አደራ ስለተሰጣቸው ለታቦተ ጽዮን 12 መቅደስ በወርቅ በእንቁ አድርገው አሰርተዋል የእመቤታችን ቤተክርስቲያን። አጼ ገብረ መስቀልም እንደዚሁ ደብረ ዳሞ ላይ ወጥቶ ከአቡነ አረጋዊና ከቅዱስ ያሬድ ጋር እጅግ የምትገርም የእመቤታችን ቤተክርስቲያን ሰርቷል። ንጉሰ ነገስት አጼ ላሊበላም ከሰራቸው ውቅር አብያተ ክርስቲያናት በጣም የምታምረው የተንቆጠቆጠችውን ቤተ ማርያም እንደሆነች ሁላችሁ ታውቃላችሁና ሁሉም ለቅድስት ድንግል ማርያም አንድ ስራ ሰርተው ያልፋሉ። ለምሳሌ አጼ ዳዊት ተአምሯን ሲያጽፉ
እንባቸውን ጠብ እያደረጉ ከቀለሙ ጋር እንዲቀላቀል ያደርጉ ነበረ። ካይሮ ላይ የቅድስት ድንግል ማርያም ደብረ ምጥማቅ ቤተክርስቲያን ስትፈርስ ደግሞ መልእክት ለአፄ ዘርዓ ያዕቆብ ለልጃቸው ደርሶ ሰሜን ሸዋ ላይ ጻድቃኔ ማርያም ብለው ደብረ ምጥማቅ ሰርተዋል። ይሄ ሁሉ እንግዲህ አደራን ይረከባሉ እንደማለት ነው። ከዚህ በኋላ ለንጉሱ ምን እንዳደረጉ ይነግሩታል ነው። ንጉሱ ይሄን አያውቅም። ጸልየንልሃል፣ ለእግዚአብሔር ለእመቤታችን አደራ ሰጥተንሃል ይሉታል። በጣም ይደሰታል። ያን ጊዜ ይላል ወይ ከውን ወአው የተነፋ ቀርኖ በኢዛ ሁሉ ሰራዊተ መንግስት ይላል። ይህም ባሉት ጊዜ ለእግዚአብሔር አደራ ሰጥተንሃል ባሉት ጊዜ እልልታው፣ ግርግርታው፣ ጮቱ፣ ቀንደ መለከቱ፣ እምቢልታው፣ ነጋሪቱ ያስገመግማል። ሰራዊቱ ሁሉ ይጮሃል በደስታ ይላሉ። እንግዲህ ግግው ሁሉ አነፋፋል ራሱ እምቢልታው፣ ነጋሪቱ፣ መሰንቆ፣ ግርግርታው፣ ወንዱ በሆታ ሴቱ በልልታ ሰራዊቱ በቀንደ መለከት ድምፅ ምድሪቱ እስክታስተጋባ ድረስ ከፍተኛ ክብር ይደረጋል። ልክ ይሄ ከተደረገ በኋላ ንጉሱ ማንኛውም ንጉስ ነው ይሄ ወይበው ንጉስ ሀበ ምስዋ ወያመሐጽን ነፍሱ ሀበ እግዚአብሔር ወሀበ እግዝእትነ ማርያም እርሱ ራሱ ያን ጊዜ ወደ ቤተ መቅደስ ገብቶ ነፍሱን ወደ እግዚአብሔርና ወደ እመቤታችን ማርያም አደራ ይሰጣል። እግዚአብሔር በቸርነቱ ቅድስት ድንግል ማርያም በምልጃዋ እንድትረዳው ማለት ነው። ይሄ እንግዲህ የሚገርም ስርዓት ነው። እንዲህ አድርገው ነው እንግዲህ ታሪከ ነገሥት እያንዳንዱን ሲሾሙ የሚሰጣቸውን የሚደረግላቸውን ጸሎት ጭምር በትክክል ያስቀመጠውና ይሄን ነገር ብዙዎቻችሁ በእርግጠኛነት የማግኘት እድሉ ተመራማሪዎች ሊያገኙት ይችላሉ እንጂ ብዙሃኑ ይሄንን የማግኘት እድሉ ስለሌላችሁ የግድ እንደ ግዕዝ መጻሕፍት ተመራማሪነቴ ላስረዳችሁ ግድ ሆኗል። እንኳን አደረሳችሁ። ለዓመቱ በሰላም ያደርሰን። ክብር ለአባቶቻችን፣ ክብር ለእናቶቻችን ይሁን። መልካም በዓል ባላችሁበት። መልካም አዳር።